sharing. The more ልጆቼን አጥቼ በጭራሽ መኖር አልችልም። ግን እባክሽን ቆይ ላስረዳሽ። ምንም የምታስረጅ ነገር የለም። እሺ አንቺ ግን ካልሽ የማከብረውን ባሌ አቀለልሽብኝ፣ በቁም ገደልሽኝ። ያንን ለቤቱ ሟቸው ነው ትዳሩን አክባሪውን ለልጆቹ አባት ለሚስቱ ባል የሆነውን ባሌ አቀለልሽው፣ ከዳሽ፣ አዋረድሽኝ፣ ካድሽኝ፣ ሰላም ካድሽኝ። ከእጄ እንዳልበላሽ ህይወቴን ገደል ከተትሽብኝ። እባክሽን እትዬ እንደዚህ ብያትበኝ ትመለሽ። አንድ ነገር ብቻ ልጠይቅሽ ነው የመጣሁት፣ አንድ ነገር። እሺ እትዬ እሺ። ምን አስገድዶ ደፍሮሽ ነው ልጅ ወለድሽለት? ደረጀ አስገድዶ ደፍሮሽ ነው ወይ? አስገድዶ ደፍሮሽ ነው? አስገድዶ ደፍሮሽ ከሆነ ከሃዲ ላልኩበት ይቅርታ አልጠይቅሽ። ዛሬ ሆኖ ካለበት አስፈልጌ በፖሊስ ላስጠፍረው። ጋሼ 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 ማርታና ደረጀ ለመለያየት ወሰኑ። እንደምታውቁት የደረጀ ፍቃድ ባይሆንም ማርታ ግን ከደረጀ ጋር ለመኖር ያላትን ፍላጎት ተናገረች። አለመኖር ያላትን ፍላጎት ተናገረች። ደረጀ ማርታን ከመሬት ተደፍቶ ይቅርታ እንዲጠይቃትና ስለ ልጆቼ ብለሽ ይቅርታ እንዲታደርግልኝ ብለ ለምናት ብለው ልጆቹ ወደ ክላስ ገፈፍተው አስገብተውት ነበረ። ነገር ግን ደረጀ እየተዋጠለት ባይሆንም ወደ ክላስ ገብቶ ይቅርታ ለመጠየቅ ሞከረ። እንግዲህ ደረጀ ምክንያቱም ማርታን ያውቃታል። ጥፋቱ ትልቅ ጥፋት ቢሆንም ይቅርታ እንደማታደርግለት አውቆ ነበረ። እሷ አንዴ ከተቀየመች የምትወደውን ሰው ይቅርታ ለማድረግ በጣም ከባድ ነገር እንደሆነ ያውቃልና እንግዲህ በልጆቹ ግፊት መሰረት እሱም ወደ ክላስ ገብቶ ይቅርታ ለመጠየቅ ሞክሮ ነበረ። ነገር ግን አልተሳካለትም። ምክንያቱም እንግዲህ በዛ ታይም ላይ ልጆቹ ተሰብስበው በር ላይ እያዳመጡ ነበረ ማለት ነው። እንግዲህ ማርታ ትራራለች ብሎ ናታን ውሃን ሂደሽ መሬት ላይ አብረሽ ከአባዬ ጋር ተደፊ ብሎ ሲነግራት እንግዲህ ውሃን ማብራ ሂዳ ከሱ ጋር አለቀሰች። ስለዚህ እንግዲህ ማርታ ለደረጀ ይቅርታ ልብ እንደሌላት ነገረችው። 25 አመት ሙሉ በእኔ ላይ ማግጠህብኛል ብላ ነገረችው። እና እኔ ካንተ ጋር ለመኖር ምንም ፍላጎትም ምንም የለኝም። ስለዚህ ቤታችንም ምናችንም ንብረታችንን ተከፋፍለን እንይዛለን አለችው። እንግዲህ ደረጀ እየተዋጠለት ባይሆንም እንግዲህ እሺ ለማለት ያው ተገዷል። እሺ ሳይሆን ይቅርታ እንድታደርግለት በተደፋበት ታይም ላይ እንግዲህ ትታው ሄዳለች። ውሃን ለማስወጣት ብላ በዛው ትታው ሄዳለች። ስትወጣ በር ላይ እንግዲህ ልጆቹ ነበሩ። እናንተ ምን እያደረጋችሁ ነው እዚህ ጋር ምናምን ስትላቸው ያው ደንግጠው ሁላቸውም ተበታተኑ። ነገር ግን አብጌል ወደ ክላሱ ገብታ ለመጠየቅ ሞክራለች። ምክንያቱም አባዬ ምን ሆነ ነው ተነስ፣ በቃ ይቅርታ ካላደረገችልህ ተነስ ምናምን ብላ ጠየቀችው። መጀመሪያውኑ ናታን ነግሯቸው ነበር እማዬ ይቅርታ አታደርግለትም፣ የሰፈር ሽማግሌዎችን ለምንም ብናስታርቅ ይሻላል ምናምን ሲላት ዝም ብሎ ይሞከርና እንግዲህ ለቀጣይ
እንጠይቃለን እንለምናለን ብለው ነበር ያስገቡት። ስለዚህ ወደ ደረጀ ጠጋ ብላ እንግዲህ የልቡን ለመናገር ለማዳመጥ ዝግጁ ሆና እያዳመጠችው ነበር አብጌል። ምክንያቱም እንግዲህ ደረጀ ማርታ እንደምታስበው እኔ 25 አመት ሙሉ በሰላም ጋር አልማገጥኩም፣ ከእሷ ጋር የተሳሳትኩት 2 ብቻ ነው ብሎ ተናገረ። እንግዲህ 2 የተሳሳተበትን አንደኛው የኔ ጥፋት ነው፣ ወጣትነት አሳስቶኝ ከዛሬ 20 ምናምን አመት በፊት ነው አላት። ሁለተኛው ደግሞ እንግዲህ ያሁኑ ነው። ያሁኑን ደግሞ እንደምታየው እኔ ምንም ነገር አላቅም፣ እሷ ናት እንደዛ ያደረገችኝ ብሎ ተናገረ። ይህን ነገር ለማየ መናገር አለብህ ስትል አቢጌል ነገረችው። እሱ ደግሞ እንዴት ሲል መለሰላት፣ ይህን ነገር ለእናትሽ ለመናገር አቅም የለኝም ብሎ መለሰላት። ስለዚህ ደረጀ እንግዲህ በባለፈው ክፍልም እንዳያችሁት ማምን ዳጣና አብጌል ሊፈልጉት ወጥተው ነበረ። እንግዲህ ሊፈልጉት በወጡበት ታይም ላይ ያገኙት እንትን ውስጥ ነበረ፣ ቢሮ ውስጥ ነበረ እየጠጣ። ያው መጠጥ መፍትሄ እንደማይሆን ነገረችው አብጌል። መጠጥ መፍትሄ አይደለም እና ና እንሂድ ወደ ቤት ብላ ይዘው መጣለች። ከዛ እንግዲህ ከዛ መጠጥ ስህተት ብታዲ ነው። ደረጀ ግን ከስህተት አሁንም ማምለጥ አልቻለም። ምክንያቱም በጣም ተበሳጭቷል። በጣም ስለተበሳጨ እንግዲህ መጠጥ የሚያበርድ ነው የሚመስላቸው እና ከጭንቀታቸው ለመውጣት ሲሉ አብዛኛዎች ሰዎች በመጠጥ ውስጥ ይደበቃሉ። ስለዚህ ደረጀ እንግዲህ ከቤት ወጥቶ ያንንም ይቅርታ አላረግልህም ስትለው እናንተ ከእናታቸው ጋር ኑሩ ምናምን ብሎ እንግዲህ ሲወጡ ጠጥቶ ሲመለስ እኔ ልጆቼን አጥቼ መኖር አልችልም፣ እንደምወድሽ ወቂ፣ ከአንቺ ውጭ መኖር አልችልም እያለ ብቻውን እያወራ ነበረ መጠጡን ይዞ። ስለዚህ አስፓልት እሻገራለሁ ሲል እንግዲህ በስተመጨረሻም መኪና ገጨው ወይስ ሊገጨው ነው የሚለውን በቀጣይ ፓርት ሊገጨው ነበር የሚለውን በቀጣይ ፓርት እናያለን። ሌላው ሰላም ናት። ሰላም አይኗን በጨው አጥባ ናታን ጋር ስትከራከር ነበር። አንተን ልብስን አጥቤ ሽሯን ተክትኬ አብልቻ ጠጥቼ እንደዚህ ብለ እኔን የጠላኝ ለምንድን ነው? አሁንም እኔን እንደ ጥፋተኛ እየቆጠርክ ነው ወይ ምናምን እያለችው ነበረ። እሺ ችግር እሱ ግን ብዙ ለመናገር ፈቃደኛ አልነበረም። የልጄ ፍቅረኛ ነህ ደግሞ ታያለህ ምናምን እያለች ተፎከረችበት። እያስፈራራሽ ነው እያላት ነበር። እሱም እኔ ዳጣን አስገድጄ ሳይሆን የወደድኳት እሱም ወዳኝ እኔም ወደን ነው እንጂ አንቺ እንትን እንዳልሽው አይደለም ምናምን ብሎ ነገራት። ስለዚህ እኔ ብዙ ማውራት አልፈልግም፣ ማየት ፈልግልሻለች እጂ ግቢ ምናምን አላት። እንግዲህ በህይወት አንድ ነገር ቢደርስ አንተ ነህ ተጠያቂው፣ እናንተ ናችሁ ተጠያቂዎቹ እያለችው ነበረ። እማዬን ከኔ በላይ አንቺ ታውቂያታለሽ ሂጂ ብሏት ነበረ። ማርታ እንግዲህ በጣም ተናዳለች። ለአንቺ ብዙ ነገሮችን አድርጌልሻለሁ፣ እንደ እህትም እንደ ታናሽ እህትም እንደ ልጅም እያረኩሽ ከቤቴ ብዙ ቀናኑ ብዙ አመታቶችን አኖረሻለሁ። ምን ብበድልሽ ነው እንደዚህ ያደረግሽው? ለቋይማ እትዬ ላስረዳሽ ምናምን ብላ ለመናገር ሞክራ ነበር። ምንም የምታስረጂ ጉዳይ የለኝም። አሁን የምጠይቅሽ አንድ ነገር ብቻ ነው። ያስገድዶ ነው የደፈረሽ ወይስ ምን አርጎሽ ነው ብላ ስጠይቃት አይደለም ስላት ያው ተስማምታችሁ ነዋ ታዲያ